ሰላም የጨረቃ ፋሚሊዎች እንዴት አላችሁ? ሁላችሁንም ሰላም ብያለሁ። ዛሬ በአዲስ ቪዲዮ መጥቻለሁ። ጨረቃዎች እንግዲህ አባታቸው ጋር እያወሩ ነው ማለት ነው። እንግዲህ ደስ ይላል። ሆነ ለመናገር ገዳም ገብተዋል ማለት ነው ልጆቹ። በጣም ደስ ይላል። አንዳንድ ጊዜ መልካም ጓደኛ ስጠኝ ማለት ለእኔ ጥሩ የሚመኝልኝ ለእኔ መልካም ነገር የሚያደርግልኝ ጓደኛ ታጠገብ ያደርግልኝ የሚባል አባባል አለ እውነት። እና ወንድማችን ዊና ይዟቸው የሄደው ገዳም እንግዲህ ታሁን በፊት አይታችሁት ሊሆን ይችላል። በነገራችን ላይ ዊና በጣም ጠንካራ ነው ለእምነቱ። በነገራችን ላይ ሁላችንም ጥንካሬ ቢኖረን በእምነታችን በምናምልከው አምላካችን ሁላችንም በየእምነታችን ጠንካራ ብንሆን ጥሩ ነው ብዬ ነው የማስበው። እና እንግዲህ በጣም ደስ ይላል እውነት። አሁን እንግዲህ ታባት ጋር እንደዚህ ያኔ መወያየት መሳሳቅ። አሁን እንግዲህ የነፍስ አባት እኚህ አባት እንግዲህ በጣም ትልቅ አባት ናቸው፣ መካሪ ናቸው። እንግዲህ እየመከሯቸው ሊሆን ይችላል። በጣም ደስ የሚል ነው እውነት። በቃ እንደዚህ አይነት ነገር መንፈሳዊ ነገር በጣም ደስ ይላል። በእኛም አሁን በቁርአን በጣም ብዙ ልጆች አሉ ሀዳችሁ ማለት ትልቅ አባቶች ጋር ሼኮች ጋር ምናምን በቃ አሌለ የሚነግሯችሁ ነገር የሆነ ራሳችሁን በቃ የሆነ አሌለ ራሳችሁን የሚያድስ ነገር ራሳችሁን ደስ የሚያደርግ ነገር ካልሆነ ቦታ ማለት እናንተ ባልዋላችሁበት ቦታ የማያውሏችሁ እናንተ የነበራችሁበት ቦታ የማያደርጓችሁ እውነት እንደዚህ አይነት ጓደኛ ለሁላችሁም ፈጣሪ ይስጣችሁ። እውነት እንደዛ ነው የምላችሁ። እኔ ሌላ ምንም ማለት ነው ወላሂ። እና እውነት በጣም ነው እኔ ደስ ያለኝ እውነት ለመናገር ማለት ነው። በጣም ከምላችሁ በላይ ደስ ብሎኛል ማለት ታሁን በፊት ሀይሚና ብሩክ እንግዲህ ታውቃላችሁ ምን ላይ እንደነበሩ ማለት ነው። በጣም በብዙ ሰዎች በቃ በማይባሉ ነገሮች እየተባሉ እንደዛ ደረጃ ደርሰው መለየት ደረጃ ደርሰው እንደዛ ያን ፈተና አልፈው ደግሞ እዚህ ጋር ቆመው ትተዋቸው በጣም ደስ ይላል። እንግዲህ ወደፊት ደግሞ የበለጠ ደግሞ ከዚህ የበለጠ ያስደስቱና ብዬ አስባለሁ። የበለጠ ትልቅ ደረጃ ላይ ደርሰው እናያቸዋለን ብዬ አስባለሁ። ግን ከነሱ በጣም ብዙዎቻችሁ መማር አለባችሁ ብዬ አስባለሁ። ከነሱ በጣም ብዙ ነገር መማር አለብን። ከነሱ በጣም ብዙ በቃ ብዙ ከስራቸው ጀምሮ እስካሁን እስካሉበት ድረስ በጣም ብዙ ነገር አብራችሁ የምትከታተሏቸው ኦዲየንሶች ልትማሩ ይገባል ማለት ነው። እና እንግዲህ ዊና መጀመሪያ ያገናኘው ሀይሚና ብሩኬን ያገናኛቸው ልጅ ነው ዊና ማለት ነው። ታውቃላችሁ ያንን ደግሞ ሁላችሁም ዊናና እንዲሁም ደግሞ ሙባረክ ነበሩ ማለት ነው ያገናኟቸው በሰዓቱ ማለት ነው። ያው በመጀመሪያ ግን የተገናኙት እነሱ አብርሽ ቀለበት ያሰረ ጊዜ ነው አይደል? በዛች አንድ ጉርሻ ምክንያት ተገናኙ። በዛው እንግዲህ ኦዲየንሶች ናቸው እነሱን አንድ እንዲሆኑ የፈለጉት። ከዛ በኦዲየንሶቹ ሰበብ ደግሞ እነኚህ ሁለቱ ሰዎች ናቸው ለእነሱ ምክንያት የነበሩት ማለት ነው። እና ዊና አሊፍ ላይ ትገባ ሁልጊዜም ብዙ ነገሮች ትሉት ነበረ። እንዲሁም ደግሞ አንዳንድ ኦዲየንሶች እያስገባ ምናምን የእናንተን አስተያየት የእናንተን ምክር የእናንተን በቃ የምትሉትን ነገር በጣም ያዳምጥ ነበር። እኔ አየው ነበር እከታተለዋለሁ እውነት ለመናገር ማለት ነው። እና እንግዲህ ጓደኞቹን መክሮ እንደዚህ አድርጎ መንፈሳዊ ቦታ ይዞ መሄድ እንደዚህ ማድረግ በጣም ደስ በሚል ሁኔታ እንግዲህ እነሱ አሁን በአሁኑ ሰዓት በቃ መንፈሳዊ እንደዛ አባት አግኝተው መካሪ አግኝተው በቃ ያለባቸውን ጭንቀት ሀይሚዬም ብኮን ብሩኬም ቢሆን ያለበትን ጭንቀታቸውን አሳርፈው አሁን ጥሩ ደረጃ ላይ የሚደርሱ ይመስለኛል እውነት ለመናገር ማለት ነው። አንዳንድ ጊዜ መልካም ነገር ለእናንተ አስቦላችሁ ነው ጥፉ ነገር የሚያደርግላችሁ ማለት ነው። ያን ጥፉ ነገር ደግሞ በመልካም አስባችሁት በመልካም ታለፋችሁት ያን ነገር መከራም ቢሆን ግን በመልካም አልፋችሁታል። ያን ነገር እናንተ ታታደርጉት ያ ነገር ግን መጨረሻ ላይ ግን ያምራል ማለት ውጤቱ ያምራል። አንዳንድ ነገሮች የማያምሩም ቢኖሩት እንግዲህ የሚያምር ነገር ደግሞ ይዞ ይመጣ ብዬ አስባለሁ። እና መልካም ጓደኛ ለሁላችንም ይስጠን። እንደዚህ አይነት ጓደኛ የሚመክር ተጎናችን የሚሆን የእናንተን ክፉ የማይፈልግ የእናንተን ማለት ማግኘት የሚመቀኝት አይሆን እናንተ የምትፈልጉትን ነገር የምታገኙ ለሱ የሚያስደስተው ጓደኛ ለእናንተ የሚሆናችሁ እውነት ለሁላችሁም በቃ እንደዚህ አይነት ጓደኛ ይስጣችሁ ብዬ ነው የማስበው እውነት ለመናገር ማለት ነው። እኔ በጣም ተደስቻለሁ ዛሬ እውነት ታያቸው በቃ በጣም ነው ደስ ያለኝ። እዚህ ጋር ደግሞ እንግዲህ ይህንን ኢንስታግራም ላይ ነው ያገኘሁት ቁጭ ብለው እየመከሩ
በጣም ደስ ይላሉ። አባታቸው እንግዲህ እኚህ አባት እንግዲህ በጣም ትልቅ አባት ናቸው። እድሜያቸው የሄደ ነው ይመስለኛል። እና እንግዲህ እያዳመጡ ነው ቁጭ ብለው ማለት ነው። ብሩኬ ፈገግ ብለዋል። ቅመሟም እንደምትመለከቷት ጧፍ ነው የሚባለው ይሄ ነገር መሰለኝ ጧፍ ነው የሚባለው። ጧፏን ይዛ ምናምን በጣም ደስ ይላል እውነት። በቃ ያኔ የራሳቸው በቃ የሚያመልኩትን አምላካቸው ጋር መገናኘት ማለት በጣም ደስ ይላል። እና ሁላችንም በየእምነታችን የራሳችን እምነት አለ አይደል? ሁላችንም በእምነታችን ሁላችንም እኮ የምንፈልገውን ነገር እናገኛለን። የሚሆንብንን ነገር ባላህ ተስፋ ታልቆረጥን ያ ነገር ይሆናል ብዬ አስባለሁ። እኔ አምናለሁ በአላህ ማለት ነው። እና ሁላችሁም በፈጣሪ እመኑ፣ በምታምለኩት አምላክ ሁላችሁም እመኑ። በቃ ያልሆነ ነገር አትናገሩ፣ ያልሆነ ነገር አትበሉ፣ ያልተሰራ ነገር ተሰራ አትበሉ። በቃ ይሄ ነገር ለራሳችሁ በቃ ይሆናል። ሌላ የሚያስደስታችሁ ነገር፣ ለራሳችሁ መንፈሳዊ የሚያረጋችሁ ነገር፣ ለሰው በቃ የሰው እድገት ደስ የሚያሰኛችሁ፣ የሰው ማንነት በቃ ደስ የሚያሰኛችሁ በቃ እንደናንተ አይነት ሰው ነው የምንፈልገው ሁላችንም ማለት ነው። በቃ እንደዚህ አይነት ሰው ፈጣሪ ይስጠን፣ ይስጣችሁ። እና እንግዲህ ደስ ይላል። እንግዲህ ዛሬ ቪዲዮም ለቀዋል በቲክቶክም እንግዲህ በዩቱብ ማታ ሊመጡ ይችላሉ፣ አላቅም ያንን እና በጣም ደስ ይላል። እውነት ለመናገር አንዳንድ ጊዜ በቃ አንዳንድ ነገሮች ሲመጡ ለበጎ ነው ብሎ ማለፉም በጣም አሪፍ ነገር ነው ብዬ ነው የማስበው። እውነት በጣም ጥሩ ነው እና ለበጎ ሆኖላቸዋል ለነሱ ለሀይሚዬና ለቡራ በተለይ በጣም በጎ ነገር ሆኖላቸዋል ብዬ አስባለሁ እውነት